ደርሶ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰብኡ ለታኅሣሥ በዛቲ ዕለት አይረፈ አባ ዳንኤል ዘደብረ ሲሃት ዘደብረ አባ መቃርስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲሃት የሚኖር አባ ዳንኤል አረፈ። ይህም አባ ዳንኤል ስሟን እንጣልዮስ አሰኝታ የነበረች ንግሥት በጥሪቃን የገነዛት ነው። እርሷም ከሞቷ በኋላ እንጂ ሴት እንደሆነች አልታወቀችም ነበር። በአንዲት ቀንም ወደ እስክንድርያ ሀገር ከረዱ ጋር ሲጓዝ ስሙ ምርካ የሚባል እብድ አገኘ። ብዙ እብዶችም ይከተሉታል። ለሀገር ሰዎችም በእውነት ያበደ ይመስላቸው ነበር። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳቱ ወስዶ ትሩፋቱን ተጋድሎውን ነገረው። እንዲነግራቸውም በአማሉት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምተውም እግዚአብሔርን አመሰገኑት። በአንዲትም ዕለት ወደ አንዲት ሀገር ደረሰ። በዚያም አውሎጊስ የሚባል ለድሆች የሚራራ እንግዳም የሚቀበል ድንጊያ በመውቀር የሚኖር ሰው አገኘ። እርሱንም ተቀብሎ በደስታ አሳደረው። መልካም ስራውንም ባየ ጊዜ ድሆችን የሚረዳበት ገንዘብን ለአውሎጊስ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎን እዋሰዋለሁ አለ። ከዚህም በኋላ አውሎጊስ በድስት የመላ ወርቅን አግኝቶ ያንን ይዞ ወደ ንጉሥ ሄዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩንም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄደ። የአውሎጊስ ወታደሮችም ለመሞት እስኪደርስ ድረስ ደበደቡት። በዚህም እያዘነ በሳለ ያ ሕፃን በሕልም ታየው። አባ ዳንኤልንም ለምን በሌላ ሰው ነገር ገባህ ብሎ እንዲሰቅሉት አዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያምም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመ ስለ አባ ዳንኤል ለምና ከስቅለት አዳነችው። ከዚህም በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው ፈለገው። ያን ጊዜ አውሎጊስ ሸሸ። ወደ አገሩም ደርሶ ወደ ቀድሞ ስራው ተመለሰ። በአንዲት ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯም ስጋዋን ሁሉ ሸፍኖታል። እየተጋደለች 38 ዓመት የኖረች ናት። ምስጢሯንም ሁሉ ነግራው ከዚህ በኋላ አረፈች። ከዚህም በኋላ በአንዲት ዕለት የሊዮንን ደብዳቤ ሰዎች አምጥተው በሕዝብ ፊት አነበቧት። አባ ዳንኤልም ዘሎ የሊዮንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮቹም አይተው ደበደቡት፣ ከገዳሙም አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛ አለች። ስለ እርሷም መምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድልት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችውም በሌሊት ተነስታ የከበራችሁ እህቶች ስላሳዘንኳችሁ ይቅር በሉኝ ብላ ጽፋ ያንን ትታ ታጣች። ደናግሉም እጅግ አዘኑ፣ ተጸጸቱም። በውስጡ ብዙ ደናግል የሚኖሩበት ገዳም ነበረ። መዝጊያውም የጸና ነው። ገንዘባቸውንም ይበረብሯቸው ዘንድ ሰይጣን ወንበዴዎችን በላያቸው አስነሳ። የወንበዴዎች አለቃም በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፋቸውን ሄዶ በማንኳኳት አባ ዳንኤል ነኝ አለ። አይተውም ከፈቱለት። በደስታም ተቀብለው እግሩን አጠቡትና ስለ በረከት የእግሮቹን እጣቢ በየፊታቸው ረጩት። ከውስጣቸውም አንዲት እውር ነበረች። ውሃው ሲነካት ዓይኖቿ በሩላት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶቹም አለቃ አይቶ ደነገጠ፣ ተጸጸተም። ከአባ ዳንኤልም ዘንድ መንኩሶ የሚጋደል ሆነ። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜም ታመመ። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ በቃለ ብፁዓን ዘካህናት ዘደብረ ሲሃት ዳንኤል ውጹፍ በቁጽለ ጸበርት እንዘ ትሴፈዋ ለትርሲተ ሰማይ ጽጊት ዘኢያድም እዋ በምድር ብኡላን ነገ ስለ ሶበሰአለ ሀቤኪን ዘስመኪ ይሰሚ በእንተ አውሎጊስ ማይመሚ አይጋረ ክርስቶስ ሎቱ እንዘ ትስእሚ
በከመ አድኃንኪ ነፍሰ ዳንኤል ቀዳሚ አድኅኖቴ የማርያም ድግሚ። በዚችም ቀን የብጽዕት ዲዮጥርስ መታሰቢያዋን ነው። እግዚአብሔርም በጸሎቷ ይማረን ለዘላለሙ። ሰላም ለዲዮጥርስ እምገቢረ ህሩም አባላ በዘአብደረት መጥወተ ርእሳ በምክረ ዳንኤል ነቢየ ሱሳ በጸለየ ብእሲ በዊኦ መቅደሳ ሐመረ ስጋው አንጻት ለፍትወት ምርኩሳ። በዚችም ቀን ለተአወቀች እስዋን ለተባለች ገዳም አበምኔት የሆነ የሚጋደል የቅዱስ አባት አባ ማቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ነው። ከገዳማትም በአንዱ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙም ውስጥ ለራሱ መኖሪያ ሰራ። ደቀ መዛሙርቱ አባ ሰራቤዮንንና አባ ህድራ ስራውን ተጋድሎውንና ታምራቱን እንደተናገሩ መረብንም በመስራት ሽያጭን ለድሆች ይመጸውታል። እነርሱም እንዲህ ብለው ተናገሩ። በአንዲት ዕለት ከማደሪያው በውጭ ተቀምጠን ሳለ በማደሪያው ውስጥ አንዱ ከሌላው ጋር እንደሚነጋገር ሆኖ ቃልን ሰማን። በገባንም ጊዜ ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ካንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበር። በገባን ጊዜ ካንተ በቀር ያገኘነው የለም አልነው። በብዙ ትሕትና እንዲህ አለን። ልጆቼ ሆይ የምትጠብቀኝን የሞት ጻዕርና ስቃዮችን ለነፍሴ በማሳሰብ የኃጢአቴን ብዛት አስቤ ከራሴ ጋር ተነጋገርኩ። ለድሃ ማቴዎስ ወዮለት። ንጽህናን ቅድስናን በለበሱ የመላእክት የጻድቃንና የሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቱን ያቆሙታልና። እንዲህም አድርጎ የኃጥአንን ስቃይ የጻድቃንን መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስም በሰራት ገዳም ውስጥ ጸሎትን፣ ተጋድሎን፣ አገልግሎትን በማድረግ ጸንቶ ኖረ። ገዳሙንም በአባ ጳኩሚስ ስም አከበረ። እርሷም የታወቀች ሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትም በቀንና በሌሊት የሚያስፈራሩት ሆነ። በየአይነቱ በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላውም ይከተሉታል። እርሱ ግን እየፈራቸው እጁንም ዘርግቶ በመስቀል ምልክት ሲአማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። በአንዲትም ዕለት ጥቂት እንጀራና ውሃ በመስቀል ከገዳም ውስጥ ይዞ በበረሃ ውስጥ ወደ አለች ዋሻው እንዲሄድና እርሱ በማግስቱ እስኪመጣ በዚያ እንዲጠብቀው ረድኡንም ሰራቢዮንን ያዘዘው። ሰራቢዮንም ወደ ዋሻው ሲደርስ ሁለት ታላላቅ አራዊት በውስጡ ተኝተው አገኘ። ፈርቶ በሩን ዘግቶ ከአለት ቋጥኝ ላይ ወጣ። ከዚህም በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ መጣ። ረድኡንም አይቶ ፈገግ ብሎ ሳቀ። ሰራቢዮንን ሆይ እኔ ወደ አንተ እስክመጣ ወደ ዋሻው ውስጥ ለምን አልገባህም አለው። እርሱም ረድኡ አባቴ ሆይ ሁለት ታላላቅ አውሬዎች ተኝተው ስላገኘው እነርሱን ፈርቼ አልገባሁም አለው። ንጽሐ ነፍስ ያለው የዋ የሆነ የተመሰገነ አረጋዊም ልጄ እመነኝ፣ እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ። ያሳደግኋቸውም እኔ ነኝ። ይህንንም እንጀራና ውሃ እንድታመጣ ያዘዝኩ ለእነርሱ ነው አለው። ከዚህም በኋላ በሩን በከፈተ ጊዜ እነዚያ አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮቹም ሆነው በታላቅ መለማመድ ተገዙለት። ያንንም ውሃ ከገንዳ ላይ አፍስሶላቸው ጠጡ። እንጀራውንም በሉ። ከዚያም በኋላ ወደ ዱር ሄዱ። ይህንም አባ ማቴዎስ የዜናው መሰማት በቦታ ሁሉ እስከ መላ ድረስ ታምራትን እያደረገ ኖረ። በየአይነቱ በሆነ ደዌ የተያዙትን ያመጡለታል። እርሱም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከተአምራቶቹም አንዱ በአንዲት ቀን ጋኔን ያደረበት ዲዳ ሰውን ወደ እርሱ አመጡ። ቅዱስ ማቴዎስንም ባየው ጊዜ በታላቅ ድምፅ ጮሆ ሰውየውን ከምድር ላይ ጣለው። ቅዱሱም በዘይት ላይ ጸለየ። በመስቀል ምልክትም አማትቦ ቀባው። በዚያንም ጊዜ ድኖ አምኖ ተመለሰ። የሚሰማና የሚናገርም ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋዎችም በመጡ ጊዜ ማዕድ ያቀርብላቸውና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በበሽተኞችም ላይ ባደረጉት ጊዜ ወዲያውኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛ ተአምር። በአንዲትም ዕለት ደም ግባቷ ያማረ ጋኔን ያደረባትን ብላቴና ወደ እርሷ መጡ። እርሷ ብዙ ጊዜ ልብሷን ትቀዳለች፣ ወደ እርሷም መቅረብ የሚችል የለም። ወላጆቿን በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስም በላይዋ ጸለየና ክብር ይግባውና በጌታችን ኢየሱስ ክርስቶስም ዘይቱን ቀብቶ አዳናት። ሶስተኛ ተአምር። በአንዲት ዕለት እጅግ በከፋችና ታላቅ በሆነች ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሷ አመጡ። እርሷ ጸንሳ የመውለጃዋ ጊዜ የደረሰ ነው። በቀንና በሌሊትም በምጥ ሕማም ትሰቃይ ነበር። አባ ማቴዎስም ልጄ ሆይ ኃጢአትሽን እመኚ፣ በእግዚአብሔር ፊት አትዋሺ፣
አትዋሺ አላት። እርሷም እንዲህ አለችው፣ እኔ ከሁለት ወንድማማቾች ጋር እነርሱ ሳያውቁ ሳመነዝር ኖርኩ። በጸነስኩም ጊዜ ሕፃኑን በመርዝ አውጥቼ ለውሾች ሰጠሁት። አባ ማቴዎስም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያንም ጊዜ ለሌሎች መቀጣጫ ትሆን ዘንድ ምድር አፏን ከፍታ ዋጠቻት። የዚህም አባት ታምራቶቹ ብዙ ናቸው፣ ተነግሮ አያልቅም። በአንዲትም ቀን በበረሃ ውስጥ ሲጓዝ ጅብ ልብሶቹን በጥርሶቿ ይዛ ሳበችውና በሰንጣቃ ገደል ውስጥ የወደቁ ልጆቿን አሳየችው። ባወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህም በኋላ እረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚጠራው ራእይን አየ። ይኸውም የቅዱሳን አባቶች የአባ እንጦንስ፣ የአባ መቃርስ፣ የአባ ጳኩሚስ፣ የአባ ቴዎድሮስ፣ የአባ ሙሴ ጸሊም፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት ነው። እነርሱም በኢየሩሳሌም ሰማያዊት ከኛ ጋር ትኖር ዘንድ ወደኛ መምጣት መልካም ነው አሉት። ብዙ አትክልቶችና ዙፋኖች ወዳሉት ታላቅ አዳራሾች ደጅ አደረሱት። ማቴዎስ ይገባ ዘንድ የአዳራሹን ደጆች ክፈቱ የሚልንም ቃል ሰማ። ከዚህም በኋላ በዚሁ ወር በ7 ቀን አረፈ። 3 አክሊላትንም ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም እብል ለዘሱታፌው አሐዱ ምስለ አብ ወምስለ ወልዱ ማቴዎስ ነዳይ ለዓለመ ፍትወት ወእመ ፍቅዱ እምብዙ ሂሩቱ ሰበኪያው ለመዱ አራዊተ ገዳም ያብዕል ይዞ በእዱ። በዚችም ዕለት ከመቤታችን ከቅድስት ድንግል ማርያም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሚወለድ በከበሩ ነቢያት አፍ ለመሰበኩ መታሰቢያ ሆነ። ይቅርታውና ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለስብከትከ መዓዛ ርኅየ ጽጌረዳ በአፈ ነቢያት ቅዱሳን በቤተልሔም ዘይሁዳ ኢየሱስ ክርስቶስ ከመታድነነ ሞተ ዕዳ ዛሬይ ከግዚኦ በጥበብከ እንግዳ ለድንግል ማርያም ከመትኩን ወልዳ ሰላም እል መቤዛውየ አምላከ መቤዛውየ አምላከ ምስጢረ ትስጉቱ ይንብቡ ከናፍረ ነቢያት ዘወከ በእንቲአሁ ዳዊት እንዚያ ቀድም ሰቢከ ቦ ሀበይቤ ፈኑ እዴከ ወቦ ሀበይቤ አንስ ኃይለከ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 8 በዚች ቀን የእስክንድሪያ አገር ሊቀ ጳጳሳት ቅዱስ አባት አባ ያሮክላ አረፈ። በዚችም ቀን የከበሩ ሴቶች በርባራና ዮልያና በሰማዕትነት አረፉ። በዚችም ዕለት የብጽዕት እንባበሪና መታሰቢያዋ ነው። በረከቷም ከኛ ጋር ትኑር ለዘላለሙ። በዚችም ቀን ቅዱስ አባት የደብረ ቀልሞን አባ ሳሙኤል አረፈ። በዚችም ቀን ለእስሙናይን በስተምዕራብ ካለ አውራጃ ብጺር ከሚባል መንደር ቅዱሳን አባ ኤሲና እህቱ ቴክላ በሰማዕትነት አረፉ። በዚችም ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። በዚችም ቀን የደብረ ድማ ገዳም አበምኔት ቅዱስ አባት ተክለ አልፋ አረፈ። ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጠሪቀ መበለቱ ኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃኑ መላእክት ትጉሃን ደናግል አዲዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ታምሪሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶም ወሳለ ረድኤቱም ያህሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው ይቅርታቸው ረድኤታቸው ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ታምር ነው። ከዕለታት በአንዲት ቀን አብ ወልድ መንፈስ ቅዱስ ወደ ጽርሐ አርያም ገብተው ነገር ተናገሩ። ሰው ሁሉ በየወሩ ንባባችን ያድምጥ። በበዓላችን ቀን በዓመት እንደሚመጣ እንደ ትንሣኤ ቀን ይሁን። እስከ ፍጻሜም ድረስ ዋዜማ አድርጉ። እስከ ፍጻሜውም ድረስ ኑሯችሁ ወዴት ነው እያላችሁ ቅዱሳን ሕጋቸውን ሰምተው በደብራቸው ይሰበሰባሉ። ባህታውያንም ተሰብስበው በአንድ ቦታ በዓል ያድርጉ። እርስ በርሳቸው በአንድነት ይሰባሰቡ። ካስቀደሱ በኋላ ስጋውን ደሙን ከተቀበሉ በኋላ ወደ ቤታቸው ይሄዳሉ። ሁለተኛም መላእክት ተሰብስበው በዚያች ቀን ደስ ብሏቸው ምስጋና ያመሰግናሉ። እኛም ከዙፋናችን ወደ ሲኦል ወርደን በክፉ ሰዎች ስራ የተጋበዙትን የኃጥአንን ነፍሳት እናሳርጋቸዋለን። በዚያም በበዓላቸው ቀን እናወጣቸዋለን። እርስ በርሳቸው ይጫወታሉ፣ ደስታ ያደርጋሉ። ከሲኦል እንወጣበት ዘንድ የተደረገን የአብ ወልድ መንፈስ ቅዱስ ይህ በዓል ኃጥአን ሁሉ ይሁንልን እያሉ ይመኛሉ። ሁለተኛም አብ ወልድ መንፈስ ቅዱስ በበዓላቸው ቀን ከጾም በቀር እንደ እሁድ ፋሲካ አድርጉ አሉ። ህብስትንም
ብሉ፣ እህልም ያጣችሁ እንደሆነ መሬትን ቅመሱ፣ ውሃንም ጠጡ። ይህንን አፈሩን የቀመሳችሁ እንደሆነ እኛ በመንግስተ ሰማያት የሚገባ ዋጋ እናደርግላችኋለን። በልቡናችሁ የተመኘ የእኛን ዝክር ለማድረግ ገንዘብ ያጣ እንደሆነ ዝክራችን ከዘከረ ጋራ እኩል ይሆናል። ደስታውን ፈጽሞ ወደማያልቅ ወደ መንግስተ እግዚአብሔር ይገባል። ይህን ከተናገሩ በኋላ ሥላሴ ሁለመናዋ በብርሃን ወደ ተመላች ሰማያዊት ወደምትወር ወደ ኢየሩሳሌም ሄዱ። በረከታቸውና ይቅርታቸው የአብ የወልድ መንፈስ ቅዱስ በረከታቸው አይለየን ለዘላለሙ አሜን። ዘውቱ አምላክ የእውነተኛው አምላክ ዘውቱ አምላክ ዘበአማን ዘበነቢያት አቅደመ ታውቆ በነቢያት የተነገረው የተሰበከው የነበረው ወበሐዋርያት ተሰብከ በሐዋርያትም ኋላ የተሰበከው በመላእክትም ዘንድ ምስጋና የቀረበለት ይልቁንም ደግሞ በታላቁ አባታችን በአዳም ልጅ በደቂቀ ነቢያት ሁሉም የተሰበከ ይሄ ነው። ነቢያት ሲናገሩለት የመጣ ሐዋርያትም በኋላ የሰበኩለት በመላእክትም ሲመሰገን የነበረው በአባታችንም በአዳም ከሰው ዘር ተመጣ ጀምሮ ሲመሰገን የነበረው ይሄ ነው። እንግዲህ ወንጌሉን እንደምናየው በዮሐንስ ወንጌል ምዕራፍ 1 ከቁጥር 44 ላይ ይነሳና ናትናኤል ፊልጶስ ናትናኤልን እንደጠራው እንደገና ደግሞ እግዚአብሔር ነዋ ዘበአማን ዘውእቱ ዛልቦ ጽልውት ውስተ ልቡ ብሎ ጌታችን ደግሞ ናትናኤል ተጠራው በኋላ ፊልጶስ ናትናኤልን ተጠራው በኋላ ጌታ ደግሞ ሲመጣ አይቶ ዘበአማን እውነተኛው ዛልቦ ጽልውት ሽንገላ የሌለበት ንጹህ ቅዱስ የሆነ እስራኤላዊ ይሄ ነው እውነተኛው የዋሁ ቅኑ ጠባቂው ሕይወቱን ሁሉ በዘመኑ ሲጠባበቅ የነበረው ይሄ ነው ብሎ ጌታ ፊልጶስ ተጠራው በኋላ ናትናኤልን ሲመሰክርለት ግን እሱ ያለው ነገር አለ። ማየት የተአምረኒ አንተ ተየት ታውቀኛለህ? እኔን ንጹህ የዋህ ቅን መሆኔንስ እንዴት አወቅ? ቤትስ አወከኝ? እንዴትስ ልትናገር ቻልህ? እንዴትስ ቅንነቴን አወካል? መጠራራት እንግዲህ ከዚህ ጀምሮ ስብከቱ ተነ ፊልጶስ ይጀምራል። ፊልጶስም ደግሞ ተተጠራ በኋላ ናትናኤል ና ተብሎ ተተጠራ በኋላ ጌታ እውነተኛ ሰው ነው ብሎ በመሰከረለት ጊዜ የለም አታውቀኝም ብሎ እንደተናገረ እውነተኛም አይደለሁም እንዴትስ ብዙ ስራ እየሰራው እንዲህ ልትሸነግለኝ ትችላለህ ብሎ እንደተናገረ እሱም ሲጠራው ደግሞ ከእስራኤል ወገን ራሱን አሳልፎ ራሱን መስዋዕት አድርጎ ንጹህ ሆኖ ሌሎቹን የሚያድን ማን ነው እያለ እያጉረመረመ በሄደበት ሰዓት ሁሉም እያንዳንዱ ድርሻውን እንዳገኘው ነው። እንግዲህ ትልቁ ነገር ሰው ሲጠራ ሰው ሲመጣ ሰው ከንቱ ውዳሴን ሲያገኝ ምን መሆን እንዳለበት መጀመሪያ ማወቅ እንግዲህ ናትናኤል ያስተምረናል ማለት ነው። ናየው ነቢያት እኮ የተናገሩለት ነው። ይልቁንም ሙሴ አባታችን ሲናገርለት የነበረው ነው። የዮሴፍ ልጅ ነው። የድንግል ማርያም ልጅ ነው። ብዙዎች አባቶቻችን ተስፋውን ሲጠብቁት ነበሩ። እንዴት አንተ ልታይ አይገባም ባለው ጊዜ የለም በዚህ ዓለም እንግዲህ ወዳ ደግ ሰው አይመጣም። ብዙ ችግር አሳልፈናል። ብዙ ጣውረት ደርሶብናል። ብዙ መከራ የተሰቀቅንበት ያለፍንበት የተሰቃየንበት ነው። እንግዲህ ወዳ ከእስራኤል ምን አይነት ደግ ሰው ይገኛል? ምን አይነትስ ይመጣል? እንዴት ያለስ ሊገኝ ይችላል? እንዴትስ እንዲህ ትለኛለህ?
በአሁኑ ወቅት ምን አይነት እሰይ ይመጣላልና ተከራከረ። አረ የለም ማለት ና መተህ አለው። እሱ ማስረዳት ቢያቅተው ታምራቱን አይተህ ትረዳለህ፣ በስራው ትመካለህ። አንተ እንደምትለው አይደለም፣ መሄድ ነው የሚገባን። አሁን እንሂድ፣ ጊዜው አይለፍ፣ ሰዓቱ አሁን ነው። አባቶቻችን የተናገሩት ትንቢት ትክክል ደረሰ፣ እውነት ነው። እኔም ብዬ ነበረ፣ እኔም ተጠራጥሬ ነበር በውስጤ። ነገር ግን አሁን ነውና ጊዜው፣ ና እንሂድ። እዚያው አይተህ ስትረዳ ነገሩን ስታውቀው እኔንም ታመሰግነኛለህ አለ። ፊልጶስ ቅዱሳን ሲጠራሩ እንዲህ ናቸው። በድንጋጤም ታምራት አየን ብለው አይሄዱ፣ በድንጋጤም ይሄ ነገር ተደረገልን ብለው አይሄዱ። መረጋጋትም መደማመጥም ማስተዋልም ስለሚገባቸው ማለት ነው። አይሆንም ማለት እኔ ነቢያት ቢጽፉለት ብዙ ነገር ቢነገርለት እንዴት አርጌ ስላምንህ እችላለሁ? አንተ የምትናገረው እኔ አይገባኝም። ከዚህ ከእስራኤል ከኛ ወገን ደግ ሰው ሊገኛል። በጣም እኮ ነው የሚከብድ። ወደ እነሱ ስናስበው በጣም ይከብዳል። ክርስቲያኖች በጣም ነው። ርዕስ ያለ ፍቅርቴ ለእንተ ይኮነ ፍቅርቴ አለ ሆሴዕ ሲጽፍ የለም ርዕስ ያለ ፍቅርቴ ለእንተ ይኮነ ፍቅርቴ፣ ወዳጅ ያልነበረችውን ይልቁንም ወዳጅ አደርጋታለሁ። ስም ያልነበራትን ስሟ ይጻፋል። የወደቀችውም ትነሳለች፣ የጠፉትም ይመለሳሉ፣ የተራቡትም ይጠግባሉ፣ የተቸገሩትም ይጽናናሉ። ወዳጅ ያልነበረች ወዳጅ ትሆናለች። ያልታሰቡ ሰዎች ያገኙኛል። የበረቱ ሰዎች ወደ ኋላ ይቀራሉ፣ እዚያው ይደቃሉ። ኃያላን ነን ያሉ፣ ብርቱዎች ነን ያሉ ሳያስቡት ይቀራሉ። እኔ ግን የማነሳቸው ነቢያት እንደተናገሩልኝ፣ አባቶቻችን እንደተናገሩት ርዕስ ያለ ፍቅርቴ ለእንተ ይኮነ ፍቅርቴ፣ ወዳጅ ያልሆነው ሁሉ ወዳጅ ሆኖ ይመጣል፣ ያልታሰበውም ደግሞ በበሩ ይገባል። በሩን ሲጠባበቅ የኖረው ደግሞ ወጥቶ ይሄዳል። ከዚህ ሰውረን ክርስቲያኖች። በጣም ይከብዳል በእውነት ሰው ሲጠባበቅ ስንት ዓመት ኖሮ፣ ተስፋውን ሲጠብቅ ስንት ዓመት ኖሮ፣ ወገኖች የነበሩት ለሙሽርነት የታጩት የነበሩት መልካም ወይ ተብለው የቃዴስን በረሃ ያንን መና እየተመገቡ የነበሩ ሰዎች ሳይሆንላቸው ቀር። እውነትም እግዚአብሔር የሚያውቃቸው እንደ ናትናኤል ነረዋል ማለት ነው። በማየት የተአምረኝ አንተ ነው አለ። ናትናኤል በሄደ ጊዜ ከፊልጶስ እየተከራከረ የታውቀኛለህ? ወዴትስ አወከኝ? እንዴትስ መልካም ትለኛለህ? እኔ እሱ የነበረበትን ያውቃል። ናትናኤል የነበረበትን ስራ ስለሚያውቅ እንዴት እንዲህ በከንቱ ውዳሴ ልትጠልፈው ትችላለህ አለ። ናትናኤል እንደዚህ አይደለም፣ አንተ እንደምታስበው አይደለም። ፊልጶስ ታይጠራህ አስቀድሜ እኔ ያውቅሃለሁ። በቅጣል ስር ወርቀ ነበር፣ በብዙ ችግር ወርቀ ነበር። እኔ ግን እንድትጠራ አደረኩ፣ እንድትበረታም አደረኩ፣ እንድትጠነክርም አደረኩ። ይልቁንም ደግሞ ለዚህ ዓለም ተመራጭ ነህ። እግዚአብሔር ሁላችንም እንዲመርጠን ያደርገው። ክርስቲያኖች በእውነት ነው ክርስቲያን ተብሎ መውደቅ ከባድ፣ ተጠርቶ መቅረት ወደ ኋላ ማለት ይከብዳል። ለምን ብዙ ጊዜ ዓለም ላይ ሰው ሲጠራ ደስ ይለዋል። ስመ ክርስትና ብትወልድ ሲያገኝ ደስ ይለዋል። እያደገም ሲሄድ ደስ ይለዋል። ሲያቆርቡት ሕፃናቱ ደስ ይላቸዋል። የቤተ ክርስቲያን ሰዎች በኋላ እየጠነከረ ሲመጣ ግን አንድ ቀን በሰራው እየተሰቀቀ ሲሄድ ያ የነበረበትን የሚሮጥበትን ቦታ ትቶ ወደ ሌላ ሲሄድ ይከብደዋል፣ ያስጨንቀዋል፣ ያሰቅቀዋል። እግዚአብሔር ቤት ለመንጣት በጣም ከባድ ይከብዳል። የሰው ልጅ መልካም ሆኖ ለብሶ ወጥቶ አምሮበት ጸልዮ አበርክቶ
በፈቃደ እግዚአብሔር በምክረ ካህናት ቆይቶ ወደ ሌላ ሄዶ ደግሞ ና ወደ ንስሐ ገባ ሲባል ይጨንቀዋል። ነገር ግን እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። እንደ ፊልጶስ ብዙ ሥራ ሲሰሩ የነበሩት በቅጣል ስር ወድቀው የነበሩት ሰው ያላወቃቸው እነሱም ተሰው ተደብቀው የነበሩት እግዚአብሔር ጠራቸው፣ አነሳቸው። ምኑን ያክል ያስደስታል! ሰው ሳይታሰብ ሲያነሳው፣ ሰው ተበሽታው ሲያነሳው ብቻ ነው እግዚአብሔር ነው። በብዙ ነገር ቤተ ክርስቲያን ሁልጊዜም ትጠራለች። ብዙ ኑ ትላለች። መልገቼን አርጃለሁ፣ ኑ ብሉ ጠጡ፣ እውነተኛው መብል መጠጥ ዛሬ ተዘጋጅቷል፣ ሕይወታችሁን የምትዳስሱበት አይምሮአችሁን የምታውቁበት ሲባል ብዙ ሰው ገና ነው እድሜ ፍቅሩ ገና ወደ ኋላ የሚጎትታቸው ብዙ ሰዎች አሉ። እና እኔ አይቻለሁ አለው ጌታ። ለምንድን ነው የምትጠራጠር? እኔ አይቼ የለም ወይ? እሱ ሳይጠራህ አንተ ይህን ስትሰራ አልነበረም ወይ? እኔ ይልቁንም በቀፎ ተጥለህ እናትህ ጥላህ የሚያጠባህ በሌለበት ወቅት የሚመግብህ በሌለበት ወቅት እኔ መግቤህ ነበር። አንተ ለምን ታፍራለህ? ትሰቀቃለህ? ጠሪው እኔ ነኝ። ማንም አልጠራህም፣ ማንም አልጠራህም። እኔ ግን ጠርቻለሁ። ተጠሪም ነህ፣ ለቤቴ ተመርጠሃል። አንተ ደስ ሊልህ ይገባል። ማንም አይፈራህም። ማንም ሊያስቸግርህ አይችልም። ማንም አያሰቅቅም። ጠሪው እኔ እስከሆንኩ ድረስ ልገባ ትችላለህ። ዘውቱ አምላክ ዘበአባን፣ እውነተኛው አምላክ እኔ ነኝ። ዘበነቢያት አቅደመ ታውቆ ያ በነቢያት የታወቀ የነበረው ስራ ዛሬ እየተገለጠ ነው። ወበሐዋርያት ተሰብከ፣ የሚሰበከው ወደ ወፊት ነቢያት የተናገሩትን ጠቅለው ደግሞ ሐዋርያት የሚሰብኩትን የሚናገሩለት እስከ ዓለም ፍጻሜ ድረስ አንተም ተቆጣሪ ነህ። ወመላእክት አውክተ፣ በመላእክትም የተመሰገነው ወበኀበ ኩሉ ተሰብሐ፣ ይልቁንም በታላቁ አባታችሁ በአዳም የተነገረው ትንቢት ተፈጽሟል ነው የሰው ልጅ። ታዲያ ለዚህ ነው ሁሎችም ነቢያት እያንዳንዳቸው ሲናገሩ ሬስ ያለ ፍቅርተ ለእንተ ኮነ ፍቅርተ፣ ወዳጅ ያልነበረችው ወዳጅ ሆነች፣ ያልተጠራችው ተጠራች፣ ያልለበሰችው ለበሰች፣ ለሙሽርነት የታጨችው ቀርታ ሙሽራ ያልሆነችው ወደ ቤቱ ገባች። እንግዲህ ነው እግዚአብሔር ለሙሽርነት ሲጠራ በየትኛው ሰዓት እንደሚጠራን፣ በየትኛው እንደሚያመጣን፣ በየትኛው እንደሚያስገባን አናውቅም። እንግዲህ ነቢያት የጾሙት ጾም ሲባል ዛሬ ይልቁንም እኛ ክርስቲያኖች ብዙ ጊዜ የሚያሰቀቀ ምንድነው? ሃይማኖታችን ውጣ ወረኮደ። ክርስቲያኖች በጣም ነው ውስጥ ያስቡት። ሰው ቤቱን ሲዘጋ፣ ቤቱን ሲቆልፍ፣ ቤቱን ሲያሳምር ሕይወቱን ማሳመር አቃተው። ሙሽርነት ሆኖ ለሙሽርነት ታይቶ ሲመጣ ወደ ቤቱ ገና ተጠርተን ተጎትኩተን ገና መከራ ወጥተን አውርደን አስበን በየትኛው መንገድ ነው ማን ነው የሚጠራን ብለን የያዝነውን ትተን የተጠራንበትን ቀርተን ያልተጠራንበትን ስንከስ ስንጓተት እናየዋለን። ሰው ዓለም ሲያዳንቅ እንዴት ይኖራል? ሰው በአንዳንድ ሰዎች መንገድ ሲዘጋ እናየዋለን። ሰዎች በወሬ በጠሩት ሰዎች መንገዱን ዘግቶ የላውን ሁሉ ሲገፋ እናየዋለን። እናንተም አትገቡ፣ ሰውንም አታስገቡ፣ ቦታችሁን ማደን የላውንም ትከለክላላችሁ፣ ወገኖችን ደግሞ እንዳይገቡ ታደርጋላችሁ። ይትህቱ ባድሮ አላፈታ ጽድቅ ፍቱ፣ እናንተ ለፍርድ አልተጠራችሁም፣ ፈራጁ እውነተኛው አምላክ በዚህ አለ ነው የተባለው ሲያስተምር በዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ ተመልከቱት። ይትህቱ ባድሮ አላፈታ ጽድቅ ፍቱ፣ እውነተኛው አምላክ በዚህ አለ አለ። ለዚህም ነው ታዲያ ባለፈውም ስናነሳው እግዚአብሔር ሶስት ጠዋቶችን ባይፈጥር የሰው መዳኛውን ባያደርግ አለ ቅዱስ ያሬድ። በገነት ባያኖራቸው ሰው ሁሉ ሊድን አይችልም ነበር አለ። ወልዶ መድህንን ሰብክ ዘእምቅድመ ዓለም ሃሎ። ይልቁንም ተውት፣
ልንሰብከው ይገባል። ሳያም ካህናትን የሚሾም ምእመናንን የሚያከብር የሚያነግስ የሚያበረታ አለ። በዚህ ካሉ ዘም ቅድመ ወደፊትም ወደ ኋላም ዓለምን አሳልፎ የሚመግብ አለ ያለው ቅዱስ ያሬድ። እኛ የመጣውን እንሰብካለን። ማንም ሊያስቀረው አይችልም። ማንም ሊዘነጋው አይችልም። እንደዚህ አይደለም። ክርስቲያኖች እንግዲህ ነቢያት እያንዳንዳቸው ሱባኤውን እነ ዳንኤል በተሰጣቸው ጸጋ፣ እነ ሰለስቱ ደቂቅ፣ እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ኤርምያስ እያንዳንዳቸው ነቢያት ስለ ክርስቶስ ያልተናገሩት የለም። ታዳም ጀምሮ ማለት ነው። እንግዲህ መላእክት ያመሰገኑትን የሰዎች ልጆች ደግሞ እያንዳንዳቸው ሲጠሩ ሲጠራሩ ስብከት ሲጀመር ቀዳሚው ቃል ወውቱ ቃል አበ እግዚአብሔር ወቱ ቃል ያ የነበረው ቃል ዛሬም አለ፣ ፊትም አለ፣ ወደ ኋላም አለ። ለዚህም ለሁላችንም መነሻ የሆነን እንግዲህ ቃል ሁሎችም ይነሱና ተኛም ሃይማኖት ውጭ የሆኑት ከኛም ጋር ያሉት ዞሮ ዞሮ ቀዳሚው ቃል ይላል። ያ ቃል ነበረ፣ ቃልም ሥጋ ሆነ ያለው ቀዳሚው ቃልም ማንም አይተው። ነገር ግን ወደ ሃይማኖታችን ስንመጣ፣ ወደ ጥሪው ስንመጣ፣ ወደ ቤቱ ስንገባ ግን እንለያያለን። ርዕስ ያለ ፍቅርቴ ለእንተ ይኮነ ፍቅርቴ ወዳጅ ያልሆነችው ወዳጅ ሆነች የተባለው የተሽቀዳደመው ሁሉ ወንበር እንደማይዝ ያ ነቢያት የተናገሩለትን ሥጋ ወደሙ የተቆረሰለትን ዓለም የዳነበትን ዛሬ ለጥሪው ብዙዎቻችን ወደ ኋላ ቀርተን በስም ጸደቁ ይሆነናል። ሰዎች እየገፉን፣ ሰዎች እየመከሩን በሰው ምክር ወደ ኋላ ምን ከኮነናል። ለምን? መጠንከር ያለብንን ጥሪ ማወቅ ስላላወቅ። ጠንካራው ጥሪ የትኛው ነው? ነቢያት የተናገሩልን በመጽሐፍ ቅዱስ ያለ የትኛው ነው? ሕይወታችን የሚዳስስ የትኛው ነው? አይምሮአችን የሚስተካከልበት የትኛው ነው? እንደ ናትናኤል መጠራት ከቅጠል ስር በኃጢአት ተሸሽጎ የነበረውን ናትናኤልን አይዞህ እንዳትፈራን የጠርቻለሁ ሲለው እኔ አታውቀኝም አለ። እንዲህ ነበር ናትናኤል፣ አንተ እኮ አወዳደቅ ያላማረ ነበር፣ ሂደትህ ሁሉ ጥሩ አልነበረም። ፊትም እናትህ ተመገበ በቀፎ ተጠለፍ፣ ኋላም ደግሞ ብዙ ኃጢአት ሰርተህ ተሰውረህ ነበር። እኔ ግን ብቅ እንድትል አደረግኩህ። ደስ ልልህ ይገባል፣ እንድትበረታ ይገባል። ሰማይኒ ኮነ ንጹሐ በቅድሞ አለ። ታላቁ ዮም በእግዚአብሔር ፊት ሰማያት እንኳን ሰባቱ ሰማያት ንጹሐን አይደሉም። ለምን? እግዚአብሔር ባህሪውን በባህሪ የሚሰውርበት እነሱንም ደግሞ ሸፍኗቸው ሰማያት እኮ ክፉ ስራ ሰርተው አይደለም። ያ በሰማይ የተፈጠረው ናትናኤል ስለወረደበት ብቻ ማለት አይዞህ እና እኛም ደግሞ ጥሪ ማክበር ያለብን ትንጠራ ጀምሮ በየትኛው ነው መሄድ ያለብን? በየትኛውስ ነው መልካም መንገድ ያለብን? በየትኛውስ ነው ድምጽ ሰምተን መሄድ ያለብን? በየትኛውስ ነው ሰዎች የሚያደነጋግሩን? ንቁም በበላን መላእክት ያመሰግኑት አለ ናትናኤል። መላእክት ያመሰግኑት ያ ዮሴፍ ልጅ ያሉት ሰዎች ዛሬ እያፈሩ ነው፣ እየሸሹ ነው፣ እየሄዱ ነው፣ እየደከሙ ነው። እኔ እናንተ ግን ልንጠነክር ይገባል፣ ልንበረታም ይገባል። አይዞና እንሄዳለው ይዞከደ እግዚአብሔር ደግሞ ይልቁንም በታላቅ ነገር ፈጣሪው በወርቃማ አንደበቱ አንተ እስራኤላዊ እውነተኛ ሰው ነህ፣ የመንጋው ጠባቂ የተመረክን አለው። እሱም ደግሞ ክርክሩን ቀጠለ። ነገርን ግን ባያቸው ስሮች አደነቀ ነው እና ጥሪ እንግዲህ ሁልጊዜም ቤተክርስቲያን በየተለያየ ምክንያት ትጠራናለች። ጠንካራ ጥሪያችንን የክርስትና ሕይወታችንን ርዕስ ያለ ፍቅርቴ ለእንተ ይኮነ ፍቅርቴ ወዳጅ ያልነበረችው ወዳጅ ሆነች የድንግል ማርያም ወዳጆች ነን ሁላችንም። አይደለም እንዴ? አይደለም ክርስቲያኖች? እኛ ሰዎች እናድናቸዋለን ቢሉን በዚያ ጥሪ ነው እንደምንሄደው። የድንግል ማርያም ልጆች፣ የአስራት ልጆች ዛሬ ቅድስት ሥላሴ ብለን የምናከብረው ከሦስቱ ቅዱስ አንዱ ቅዱስን ያስገኘች
የድንግል ማርያም የአስራት ልጅ ነን። እንኳን ደስ ያላችሁ ክርስቲያኖች፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እኛ ቤተ ክርስቲያን ያላስተማራችሁ ጊዜ የለም። ቤተ ክርስቲያን ያልጠራችሁ ጊዜ የለም ወዳጄ። ቤተ ክርስቲያን ያላላችሁ ጊዜ የለም። እኛ ጥሪውን ለብሰን ወደ ኋላ እንዳንቀር ነው። ሙሽሮ ሆነን ለሙሽርነት ተጠርተን ተሙሽርነቱ አፈንግጠን ወደ ሌላ እንዳንከን ነው። ዘውቱ አምላክ ዘበአባን ዘበነቢያት አቅደመ ታውቆ እውነተኛው አምላክ በነቢያት የታወቀው እንደሚመጣ የ5500 ዘመን ጥበቃ እንዳልቀረ በሐዋርያት ተሰበከ። በሐዋርያትም የተሰበከው ዛሬም የሚኖረው ነገም የሚኖረው አልፋና ኦሜጋ የሚመግበን ይነናት ላይ ጠሪ የሁላችንም አምላክ በባቡ ሁሉ ተሰባ በአዳም በአባታችን ጀምሮ የሰው ፍጥረት ያመሰገነው የድንግል ማርያም ላይ እኛን ደግሞ ለሙሽርነት ስለጠራን እንኳን ደስ አላችሁ፣ እንኳን ደስ አለን ሁላችንም። ጊዜያችን እንግዲህ እንደምታውስ ስለ አንድና አንድ ነው የተጠራንበት፣ ስለ ቤተ ክርስቲያን ጉዳይ ሙሽራ ምን ሆንበት፣ ለብሰን የሚያምርብን፣ ጠጥተን የምንረካበት፣ ጎርሰን የምንጠግብበት፣ ስጋና ደግሞ የተቆረሰበት አውድማችን ይችናል። የተጠራንበት ዛሬኛ ላይ ጥሪ የለንም። ለወደፊትም ቢሆን ሰፊ አዝመራችን ዘውቱ አምላክ እውነተኛው አምላክ የሚሰጠን በረከት ወመነቢያት አቅደመ ታውቆ በነቢያትም የታወቀው ዘያሲቶ ካፊ ተነዳያን ጋራ የሚቀበል ከሀብታሞች ጋር የሚሰጥ አልፋና ኦሜጋ ወልዶ መድህንን ሰብክ አሉለት። የተወለደውን እንሰብካለን ድህነት የሚሰጠውን የድንግል ማርያም እንደተባለ እኛም ደግሞ ጸድቀን ተጠርተን እያንዳንዳችን ሙሽራ ሕይወት ማለት እያንዳንዳችን ነፍስ ሙሽራ ናት። ለሙሽራነቱ ተዘጋጅተን ስጋና ደሙን ተቀብለን የመንግስት ወራሾች እንዲያደርግልን ይቆየን። ወስብሐት ለእግዚአብሔር። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዛ አበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመዚያ ከይ እቲ መንግስት ኃይሎ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወወግ ዘቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክ ታንቲ ማንስት ወብሩክ ፍሬ ከርስኪ ተፈሲ ፍስይቶ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራኤለና ጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ስራይ ኃጢአቴ ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን